ሰላም ለእናንተ ይሁን። እንግዳይ ነኝ። ዛሬ መጣሁት 20 ቀኑን ትምህርቴን እግዚአብሔር ያስተማረኝን ነው። እሱም ጌታ ኢየሱስ ሰላም ለእናንተ ይሁን ብሎ በተዘጋ በር ውስጥ ለደቀ መዛሙርቶቹ ገብቶ የነገራቸውን መንፈሱን የሰጣቸውን እፍ ያለባቸውን ነው የምናየው። እሱም ደግሞ በሞተ በተቀበረ በሶስተኛው ቀን ከተነሳ በኋላ በመጀመሪያው ሳምንት ለደቀ መዛሙርቶቹ ታይቷቸዋል። እና ግን እኔ ዛሬ ፎከስ ማድረግ የምፈልገው በትምህርቴ የተማርኩት ዛሬ ዮሐንስ ወንጌል ምዕራፍ 20 ላይ ጀምሮ ከቁጥር 19 ጀምሮ ነው እና ስለ በራቸውን ዘግተው ደቀ መዛሙርቶቹ ጌታ ኢየሱስ ከተሰቀለ በኋላ ከዛ መነሳቱን ከሰሙ በኋላ ፈርተው በአንድ ቤት በሩን ዘግተው በኢየሩሳሌም ተቀምጠው ሳለ ጌታ ኢየሱስ የመጣውንና ያያቸውና ሰላም ለእናንተ ይሁን ብሎ የገባውን ነገር ነውና በአጠቃላይ ጌታ ኢየሱስ አሁንም በልባችን ውስጥ ሰላም ለእናንተ ይሁን ብሎ የሚያንኳኳው በራችንን የልባችንን በር የሚያንኳኳና ልባችን ውስጥ የሚጠራን ጥሪውን የሚያቀርብልን ብዙ ሰዎች አለን እና እንደነሱ አይነት ሰዎች ልክ አሁን ደቀ መዛሙርቶቹ ፈርተው ነበረ እንደሚለን በራቸውን ዘግተው ነበር እንደሚለው እኛም ደግሞ በዚህ ዘመን ውስጥ ያለን ሰዎች በራችንን የልባችንን በር ዘግተን ወይም ደግሞ ፈርተን ተጨንቀን ታመን ወይም ደግሞ አደጋ ደርሶብን ታመን ማለት ነው ወይም ደግሞ ሀዘን ላይ ሆነን የምንወዳቸውን ሰዎች ባጣን ጊዜ ሀዘኑ ሊወጣ ከልባችን ባልቻለበት ጊዜ ወላጆቻችንን አተን ሊሆን ይችላል ልጆቻችንን ባሎቻችንን ሚስቶቻችንን አተን ሊሆን ይችላል እና በዛ በሀዘን ጊዜ በራችንን ዘግተን ፈርተን ተጨንቀን ምን ይሆናሉ እነዛ ሰዎች ያጣናቸው ወይም ደግሞ እኛስ ደግሞ ስንሞት ምን እንሆናለን የሚል አይነት ፍራቻ ባለበት ሰው ጋር አሁንም ጌታ ኢየሱስ በመንፈሱ ጥሪ ያደርጋል ያንኳኳል የልባቸው በር ላይ ሆኖ ያንኳኳል ይጠራቸዋል ማለት ነው ሰላም ለእናንተ ብሎ ማለት ነው አንዳንድ ደግሞ ሰዎች በሱስ ላይ ሆነው በኃጢአት ላይ ሆነው በአመንዝራ ሆነው ወይም ደግሞ በድራግ ውስጥ ሆነው ወይም ደግሞ በመጠጥ ውስጥ ሆነው ወይም የሲጋራ አዲክት ሆነው የሚያጨሱ ሆነው በቃ አይደለ ራሳቸውን መግዛት ላቃታቸው ሰዎች ለኃጢአተኞች በአጠቃላይ ነው እግዚአብሔር ወይም ኢየሱስ የበራቸውን የልባቸውን በር የሚያንኳኳ አሁንም ሰላም ለእናንተ ይሁን ብሎ ሊገባና ሰላሙን ሊሰጣቸው አሁንም እያንኳኳ ነው አሁንም ጥሪውን እየጠራ ነውና አሁንም ምህረት ሊያደርግላቸው የሱን ሰላም ሊሰጣቸው አሁንም ይፈልጋልና እንዲህ ብላችሁ እንድታስቡልኝ ነው ጌታ ኢየሱስ ክርስቶስ ሰላም ለእናንተ ብሎ ሲገባ የሆነ የሰላም ስላጣን ነው ወይም የሚረብሸን ነገር ስላለ ነው ወይም ደግሞ እምነት ስለሌለን ነው ወይም ደግሞ ምንድነው ስሙ ግራ በተጋባንበት ጊዜ የህይወታችንን ዓላማ የተፈጠርንበትን ዓላማ ሳናቅ ግራ ሲገባን እውነቱ ውሸት ሆኖ ሲታይ ውሸቱ ደግሞ እውነቱ ሆኖ ሲታይ በቃ እውነትና ውሸቱ የተደበላለቀብን ግራ የተጋባን ሰዎች የትኛውን እንደምንመርጥ ግራ በተጋባን ጊዜም እንደገና ጌታ ኢየሱስ የልባችንን በር ያንኳኳል ሌላው ምንድነው ያልኩት በቃ ብዙዎቹን ተናግሬያለሁና በቃ ወይም ደግሞ ስራ ባጣን ጊዜ ወይም ደግሞ እንትናችን ምንድነው ስሙ የምንወዳቸው ነገሮች ስናጣ ለምሳሌ ትዳር ይዘን ከሆነ ትዳራችን ከፈረሰ ልጆቻችን ከጠሉን ከልጆቻችን ጋር ከተጣላን ከወላጆቻችን ጋር ከተጣላን ብቻ ሰላማችንን የሚነሳ ነገሮችን በሙሉ በተጨነቅንበትና በፈራንበት ጊዜ በሐዘናችን ጊዜ ጌታ ኢየሱስ አሁንም
የልባችንን በር ያንኳኳል። ማናምነውም ከሆነ እምነት በእግዚአብሔር ላይ ከሌለን በቃ ድሃዎች ከሆነን በቃ የምንበላው የምንጠጣው ሁሉ ከሌለን ገብቷችኋል። በቃ እንትን እግዚአብሔር እንትን መጥቶ ሊያግዘን ሰላሙን ሊሰጠን ሊያጽናናን አሁንም ይፈልጋል ማለት ነው። አሁን ምንድነው እዛ ምዕራፉን ብታነቡት ከቁጥር ዮሐንስ ወንጌል ምዕራፍ 20 ከቁጥር 19ን ብታነቡት በቃ በሩን ዘግተው ፈርተው እንትን በቃ የአይሁዶችን ሰዎች ፈርተው ደቀ መዛሙርቶቹ በተቀመጡበት ጊዜ ነው ጌታ ኢየሱስ ገብቶ ሰላም ለእናንተ ይሁን ብሎ ሰላምታውን የሰጣቸውና ያ ሰላምታ ፍራቻቸውን የሚያስላቅቅ ነው። ይገሉናል አይገሉንም እያሉ ድፍረት ስላልነበራቸው ጌታ ኢየሱስ መጣና እንትን እፍ አለባቸው ይላል እና መንፈስ ቅዱስን ተቀበሉ ብሎ አላቸው ማለት ነው። ያ ድፍረት የሚሰጣቸው ምን እንሆናለን ብለው እንዳይሰጉ ያንን የመንፈስ ቅዱስን ሰላሙን ሰጣቸው ማለት ነው። መንፈስ ቅዱስን ደግሞ ሲሰጣቸው ያው የእግዚአብሔርንም የጌታ ኢየሱስ ክርስቶስንም ሰላም ያመጣላቸዋል፣ ፍቅር ያመጣላቸዋል፣ ደስታን ያመጣላቸዋል። በቃ እነዚያ የመንፈስ ቅዱስ ፍሬዎች መገለጫዎችን በሙሉ ያመጣቸዋል ማለት ነው፣ ይሰጣቸዋል በመንፈሱ። በቃ ሁሉ እነዚህ እንትን በራሳቸውን መግዛት እንዲችሉ እንትን ፍቅር እንዲኖራቸው እንዳይፈሩ ተስፋ በእግዚአብሔር ላይ እንዳይጠፋባቸው በእምነት ጸንተው እንዲቆሙ ያደርጋቸዋል። እግዚአብሔር ያንን መንፈሱን ወይም ኢየሱስ ክርስቶስ መንፈስ ቅዱስን እፍ ብሎ ሲሰጣቸው ይህንን ሁሉ ነው የተቀበሉት። ገብቷችኋል? ደስታቸውን የሚወስድባቸው ነገር ደስታቸው ይመለስላቸዋል። ሰላማቸው የጠፋባቸው ሰላም ይመለስላቸዋል። ፍቅር የሌላቸው ፍቅር ይሰጣቸዋል። እምነት የሌላቸው እምነት ይሰጣቸዋል። ገብቷችኋል? እና ራስ መግዛት የሌላቸው ራስ መግዛት ይሰጣቸዋል። ቸር ያልሆኑ በጎ ተግባር የሌላቸው እነሱ በሙሉ ይጨመርላቸዋል። እነዚህ ሁሉ የመንፈስ ቅዱስ ኢየሱስ ክርስቶስ መንፈሱን ሲሰጠን የምንቀበላቸው ናቸው። እነዚህ የመንፈስ ቅዱስ ፍሬዎች ናቸው፣ መገለጫዎች ናቸው። እና ለዚህም ነው እነሱ ምስክር ሆነው ፍቅር ስላላቸው እምነት ስላላቸው ኢየሱስ ክርስቶስ የሰጣቸውን በመንፈስ ተመርተው ምስክራችነታቸውን የጻፉልንና መጽሐፍ ቅዱስ ብለን እኛ አሁን በእነሱ በመሰከሩት በሕይወታቸው ባዩት በሰሙት ባዩት ተአምራቶች በኢየሱስ ክርስቶስ መሰቀልና መቀበርና መነሳትን ያዩትን ሁሉ የመሰከሩልን ነው። እኛም ደግሞ አሁን እሱን አምነን ነው በልባችን እንትን ጌታ ኢየሱስ ክርስቶስን ያመን ነው፣ የእግዚአብሔርን ልጅ ያመን ነው፣ ኃጢአታችን የተሰረየልን እና እነሱ ያንን ሁሉ እምነት ካጠራቸው እምነት ያስፈልጋቸው ነበር። ፍቅር ካነሳቸው፣ ሰላም ካነሳቸው፣ ይህ ሁሉ እነሱ የተሰጣቸው ነው። ለእኛ ደግሞ በሰው ቋንቋ በእግዚአብሔር እስትንፋስ የተጻፈውን ምስክርነታቸውን የጻፉልንና እኛም ደግሞ ያመን ነው። ለዚህ ነው ገብቷችኋል። ማመን እምነት የሚመጣው በመስማት ነው። ያን መስማትም የእግዚአብሔርን ቃል ነው ይለናል። እና የእግዚአብሔር ቃል እነሱ ሰዎቹ የጻፉልን ያዩት የሰሙት ሲኳህን ያዩትን ነገሮች በሙሉ ኢቭን የኢየሱስ ክርስቶስን መሰቀልንና መቀበርንና መነሳትን ስላዩ እነሱ የጻፉልንን ነው እኛም አምነን በምስክርነታቸውና በደሙ ዳንን የሚለው የእግዚአብሔር ቃልና ለዚህ ነው እኛ በእነሱ በጻፉልን ምስክርና በኢየሱስ ክርስቶስ ደም ነው እኛ የዳን ነው። እና ይሄንን ለማድረግ ነው ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ መጥቶ መንፈሱን እፍ ብሎ የሰጣቸው ለነሱ ማለት ነው፣ ለእኛም አልፎ እንዲጠቅመን ማለት ነው። ሌላው ደግሞ ጌታ ኢየሱስ ክርስቶስ ምን አላቸው? እፍ ብሎ መንፈስ ቅዱሱን ከሰጣቸው በኋላ እናንተ ይቅር የምትሏቸውን እናንተ ይቅር ካላችኋቸው
በሰማይም ይቅር ይባላሉ። እናንተ ደግሞ ያሰራችኋቸው ይቅር ያላላችኋቸው ደግሞ በሰማይም ይቅር አይባሉም ብሎ ይህንን ጌታ ኢየሱስ ክርስቶስ ይህን ምክር ለደቀ መዛሙርቶቹ ሰጠ። የሚገርማችሁ ሁሉም ነበሩ። ጌታ ኢየሱስ ክርስቶስ በሚነሳበትና በኢየሩሳሌም ሲጠብቁት በሩን ዘግተው በሚጠብቁበት ጊዜ ፈርተው ከአይሁድን ሰዎች ፈርተው በኢየሩሳሌም ሲቀመጡ ቶማስ የሚባለው አንዱ ደቀ መዝሙር ግን እዛ አልነበረም ነበረና ቶማስ ሲመጣ ነገሩት። በቃ ጌታን አየነው፣ መጣና አየነው ተነስቷል ለካ ብለው ሲነግሩት እሱ ደግሞ ካላየሁኝ አይኔን ካላየሁኝ እጄን ጣቴን በእጁ ላይ አድርጌ ካላየሁኝ እጄን ራሱ በጎኑ አስገብቼ ካላየሁኝ አላምንም ብሎ በስጋ አይኔ ማየት አለብኝ ብሎ አላቸው ማለት ነው። ከዛ ምን ይለናል የዛ ክፍል ላይ ከ8 ቀን በኋላ ማለት እነሱ በታያቸው ከ8 ቀን ከሳምንት በኋላ እንዲያውም በኦርቶዶክስ ክርስቲያን ላይ ዳግማ ትንሣኤ ተብሎ በዳግማ ትንሣኤ ጌታ ኢየሱስ ሁለቴ የተነሳ ማለት ሳይሆን የትንሣኤው መልእክት ለሁለተኛ ለደቀ መዛሙርቶቹ ታየ፣ እንደገና ለቶማስ መጣ ለማለት ነው። እና ያንን ቀን ለማስታወስ ዳግመ ትንሣኤ ተብሎ ይከበራል እና ለቶማስ ስለመጣለት ነው ጌታ ኢየሱስ ክርስቶስ ላላመነው ማለት ነው። አይኔ ማየት አለበት፣ እጄ መዳሰስና የተወጋውን ማየት አለበት ብሎ ላለው ቶማስ ለደቀ መዝሙሩ ጌታ ኢየሱስ መጥቶ ስለታየው ነው። ለምንድን ነው ደግሞ ቶማስ እንደዚህ ብሎ ያለው ብትሉ፣ ቶማስ የሱዶቃውያን ዘር ነው። በሱዶቃውያኖች ደግሞ ትምህርታቸው ሰው ከሞተ በኋላ ህይወት የለም ብለው ነው የሚያስቡት እና ከሞት በኋላ ህይወት የለም ብለው ነው የሚያስቡት እና ጌታ ኢየሱስ ክርስቶስ ደግሞ በስጋ እየተመላለሰም እንኳን ብትሞቱ በእኔ ያመነ እኔ ትንሣኤና ህይወት ነኝ፣ በእኔ የሚያምንና ቢሞት እንኳን ሕያው ነው የሚሆነው የሚለውን ቃል ስላልገባው ነው ካላየው አላምንም ብሎ ቶማስ የተናገረው ማለት ነው። ስለዚህ ጌታ ኢየሱስ የእውነት ትንሣኤ መሆኑን ህይወት መሆኑን ሊገልጥለት ነው ለቶማስ የመጣው ማለት ነው። አሁንም በዚህ ዘመን እኔ ካላየሁኝ እኔ ወይ በህልም ካላየሁኝ ወይም ደግሞ እኔ ራሴ ኤክስፒሪየንስ ካላደረኩት ኢየሱስን ሃይማኖት በሚለኝ ብቻ አልሄድም የሚሉ ሰዎች አሉ። ገባችሁ? እምነት የሌላቸው እምነት ምናልባት እግዚአብሔር አለ ብለው ያስቡ ይሆናል፣ ግን ስለ ኢየሱስ ብዙ ላይገባቸው ይችላል። ስለ ኢየሱስ ኃጢአት ማሰረይ ከራሳቸው ጋር አያይዘው ላይገባቸው መረዳቱ ላይኖራቸው ይችላል። እንደዚህ ሰዎች ብዙ ጊዜ ግን የእግዚአብሔርን ቃል ስለማያነቡ የእግዚአብሔርን ቃል ምን እንደሚል ስለማያነቡ ነው። ምክንያቱም እምነት የሚመጣው የእግዚአብሔርን ቃል በመስማት ነው ስለሚለን ነውና እነዚህ ሰዎች ለዚህ ነው የእግዚአብሔር ቃል እስትንፋስ ያለው ልባችን የሚመረምር የሚያስፈልገንን የሚተክልልን የሚሰጠን የእግዚአብሔር ቃል ነውና የእግዚአብሔር ቃል ከሌለን እንጠፋለን፣ በእምነት እንጠፋለን። ገብቷችኋል? ጌታ ኢየሱስ ክርስቶስ ሊገባን የሚችለው እኛ የእግዚአብሔርን ቃል ስናነብ ነው። ልናምነውም የምንችለው የእግዚአብሔርን ቃል ስናምን ነው። ለምሳሌ ጌታ ኢየሱስ በዚህ ምድር ላይ በስጋ በሚመላለስበት ጊዜ በእግዚአብሔር አብ እመኑ በእኔም ደግሞ እመኑ ብሎ የተናገረው ቃል አለ እና በእግዚአብሔር እመኑ በአብ በእኔም እመኑ ማለቱን ያላነበበ ሰው እንዴት በኢየሱስ ክርስቶስ ሊያምን ይችላል? ገብቷችኋል? ስለዚህ የእግዚአብሔር ቃል እውቀት በጣም ያስፈልገናል ለነፍሳችን። ነፍሳችን ደግሞ አለ እውቀት ከሆነች መልካም አይደለም፣ እንትጠፋብናለች። ነፍሳችን ይጠፋል ማለት ነው። እግዚአብሔርን ፈጣሪያችንን በትክክለኛው መንገድ አናቀውም። ካላወቅነው ደግሞ እንዴት እናምነዋለን? ገብቷችኋል? ስለዚህ የእግዚአብሔር ቃል እንድናውቀው ነው የሚያደርገን። የእግዚአብሔር ቃል የእሱን ፈቃድ እንድንረዳ ነው የሚያደርገን እና የእሱን ፈቃድ ከተረዳን የእሱን ፍቅር ከተረዳን ማናምንበት ምንም ምክንያት አይኖረንም። ገብቷችኋል? ስለዚህ
ለዚህ ነው እና ምን አለው ለቶማስ በስምንተኛው ቀን መጣና ይኸው ቶማስ ጣትህን እጄ ላይ አድርግ፣ እጅህንም ደግሞ በጎኔ ያስገባና አለው። ምክንያቱም ጌታ ኢየሱስ ክርስቶስ አውቋል። ለሱ ባይነግረውም ላይ ካሁን ለምሳሌ ደቀ መዛሙርቶቹ እኔ ካላየሁኝ በእጄ ካልነካሁት በጣቴ ካልነካሁኝ አላምንም ብሎ ያለውን እግዚአብሔር ኢየሱስ ክርስቶስ ተረድቶታል። የቶማስን ልብ ገና ከመናገሩን በፊትም እሱ በአካባቢው ባይኖርም ከእግዚአብሔር ጆሮ የተደበቀ ነገር የለም እና ልቡን ነው የገለጠላቸው፣ አስተሳሰቡን የገለጠላቸው ለደቀ መዛሙርቱና የሚደርስ ጌታ፣ ለተጠራጣሪዎች ራሱ የሚመጣ አምላክ ነው ያለን ጌታ ኢየሱስ። ገብቷችኋል? ስለዚህ ሊፈርድበት ሳይሆን እንደገና አሁንም ለቶማስ ሊያስረዳው፣ ቶማስ ደግሞ አስተዳደጉ ትምህርቱ ከልጅነቱ ጀምሮ እንዳልኳችሁ አንድ ሰው ከሞተ በኋላ ሕይወት የለም በሚል አስተምሮ ስለነበረ በሐሰት ትምህርት ስለነበረ ይሄ መረዳት ሊኖረው አልቻለም እና የግድ ማየት ነበረበት፣ የግድ መገለጥ ነበረበት ለቶማስ ማለት ነው። እና ይህንንም ጌታ ስለሚያውቅ መረዳት አለው። ገብቷቸዋል? የልቡን መርምሮ ያውቀዋል እና ምን ጋር እንደጎደለው ቶማስ ስላወቀ መጥቶ ይኸው ና ዳሰኝ፣ ና ጎኔንም ብሎ አለው ማለት ነው። በሚልበት ጊዜ ቶማስ ወዲያው መልሱ በጣም የሚያስደንቀኝ መልስ ሰጥቷል። ጌታዬና አምላኬ ብሎ አለውና ወዲያው ተገለጠለት ማለት ነው። ልክ ጌታ ኢየሱስን በሚያየው ጊዜ ጌታ መሆኑ ገባው። እንደገና ደግሞ አምላክ መሆኑ እግዚአብሔር መሆኑ ገባው ማለት ነው። ይሄ በቃ አየና አመነ። ጌታ ኢየሱስ ምን አለ? አንተ አይተህ አመንክ፣ ግን ሳያዩ ደግሞ የሚያምኑ ደግሞ ብፁዓን ናቸው አለ፣ የተባረኩ ናቸው አለ። እና አንዳንዴ እድሉን አግኝቶ ሰው እንደ ቶማስ በራእይ ተገልጦለት ጌታ ኢየሱስ ሊያይና ሊያምን ይችላል። እኔም ለምሳሌ እንደሱ ነው፣ ምስክርነቴን ሰምታችኋል። ግን አንዳንድ ደግሞ ሰው አንዳንድ ልብ ደግሞ እንደዚህ ራእይ ሳያይ ወይም ጌታ ኢየሱስ ክርስቶስ ሳይገለጥለት እንደዚሁ ቃሉን በማንበብ ወይም ኢቭን ቃሉንም ባያነብ በመንፈስ ቅዱስ እምነት መጥቶለት ሊመጣለት ይችላል። ገብቷችኋል? ስለዚህ የግድ እንደዚህ ጌታ ኢየሱስ በህልም ወይም ደግሞ በራእይ መታየት የለበትም እምነት ለመምጣትና እንዲያውም ጌታ ኢየሱስ ምንድን ነው ያለው? ሳያዩ የሚያምኑ ብፁዓን ናቸው አለ እና አሁንም ልባችን ግን በጠነከረና ባላመንን ቁጥር ግን ለምን አላመንሽም፣ ለምን አላመንክም ብሎ የሚፈርድብን ጌታ የለም። እና እኔ ጥያቄ የነበረው ያው የቶማስን ነግሬያችኋለሁ። አስተዳደጉ በቃ ህይወት ከሞት በኋላ ህይወት የለም የሚል ስለነበረ ያ አስተዳደጉ ወይም ትምህርቱ ሲያድግ አስሮት ነበረ። እኔ ደግሞ ያሰረኝና ያልገባኝ ነገር የነበረው እኔ ኢትዮጵያዊ ነኝ፣ እሱ ደግሞ ሳነበው ቃሉን ምናምን አይሁድ ነው እና እግዚአብሔርነቱ አልተገለጠልኝም። እኔ የመሰለኝ እግዚአብሔር በቃ መልካም የሆነን ሰው ኢየሱስን ልኮ በቃ የተአምር ቤቢ ሆነ፣ የተአምር ሕፃን ሆኖ አድጎ ብዙ ታምራትን ሰርቶ የሞተ እና ሰው ብቻ አድርጌ ነበር የማየው። በቃ እናቱ ድንግል ማርያም ናት፣ አባቱ ደግሞ በቃ ዮሴፍ የሚመስለኝ ነበረ እና እግዚአብሔር አባቱ እንደሆነ አልገባኝም። ገብቷችኋል? የምድራዊ አባት እንደሌለው አልገባኝም ነበር እና እንደኛ አይነት ሰው ስለመሰለኝ ነው። አባቱም እናቱም ምድራዊ ሰዎች መስለውኝ ስለነበረ እንዴት ሰው እግዚአብሔር ነው ተብሎ ይባላል ብዬ ነበረ ምለው እና በዛ ላይ ደግሞ እኔ ኢትዮጵያዊ ነኝ፣ እሱ አይሁድ ነው፣ ከኔ ጋር ምንድን ነው ግንኙነቱ? ገብቷችኋል? እኔን እንዴት ሊያድነኝ ይችላል የሚል ጥያቄ ስለነበረብኝ ነግሬያችኋለሁ። ጌታ ኢየሱስ በአባቴ መጨረሻ ህይወቱ ላይ
አባቴ ቦታ ሆኖ ሲታገል አየሁኝና አሃ ለአባቴም የሞተው እሱ ነው ለኔም የሞተው እሱ ነው ብዬ እንዳምነው አደረገኝ። ለካሱ ጌታ ስለሆነ ነው፣ ለካሱ አምላክ ስለሆነ ነው የሞተልኝ። ለካ እኔ እንደማስበው ብቻ ሰው ብቻ አይደለም፣ ለካ እግዚአብሔርም ነው። ከዛ ደግሞ እንደተነሳም ደግሞ ስላመንኩኝ በቃ ይሄ እንትን ምንድነው እውቀት ስላልነበረኝ የነበረው የጌታ ኢየሱስ ክርስቶስ እግዚአብሔር መሆኑን እኔ ለራሴ ራእይ ሰጠኝ። አባቴ ሊሞት ሲል ቃል ሰጠኝ፣ ተፈጸመ አለ። እሱ ልክ ጌታ ኢየሱስ እንደሞተው አባቴም እንደሞተ ገባኝና አባቴ ሞቷል ብዬ ለቤተሰቦቼም ሁሉ ነገርኳቸው ማለት ነው። ሄጄ መተንፈሻውን ቼክ አድርጌ ምናምን አይደለም። ገብቷችኋል? በቃ የመንፈሳዊ መረዳት በቃሉ ምክንያት አባቴ እንደሞተ፣ ምክንያቱም በአባቴ አልጋ ላይ ሆኖ እኔ ማየው መስቀሉ ኢየሱስ ክርስቶስ ሲታገል ነበር ያየሁትና ያንን ቃል ስሰማ ከአባቴ ህይወት ጋር አያያዝኩትና የእውነት ለካ የኔ ነው፣ ለካ ለኔ ብሎ ነው የሞተው፣ ለካ ለአባቴ ብሎ ነው የሞተው። ከዛ አባቴ ደግሞ ሲሞት ጌታ ኢየሱስ ደግሞ የሞተው ለአባቴም ነው፣ ለኔም ነው፣ ለዓለም ህዝብ ነው። መብታችኋል? ከዛ ደግሞ እሱ ደግሞ እንደተነሳው እኔም እነሳለሁ አባቴም ይነሳል ብዬ ወደ እምነት የተሸጋገርኩት በዛ ምክንያት ነውና ጥያቄ ካላችሁ ኑ ጠይቁኝ፣ ሞክሩኝ፣ ሲጠይቁኝ ብሏል ጌታ ኢየሱስና እንድንጠይቀው ይፈልጋል። ገብቷችኋል? እሱ ያንኳኳል። ከዛ እኛ ደግሞ ጥያቄያችንን ለሱ መስጠት አለብን። የማናምን ከሆነ ወይም ደግሞ እንዳልኳችሁ አምነን ደግሞ ስራ ከሌለን በስራ ማጣት የተበሳጨን የተጨነቅን ከሆነ እንደገና ያንኳኳል፣ ሰላም ሊሰጠን ማለት ነው። እንደገና ደግሞ ትዳራችንን ከተፋታንና ሰላም ከሌለን እንደገና ለሰላም ለእናንተ ይሁን ብሎ ይገባል። ገብቷችኋል? ምንድነው ስሙ በህይወታችን ላይ ፈሪዎች ይሆንን፣ ጭንቀታም ይሆንን፣ ምን በላው ምን ጠጣው ምን እንስራ ምን እናድርግ እያልን በቃ ጭንቀት ላይ ላለን ሰው ለታመምን ሰው ሁሉ አሁንም ጌታ ኢየሱስ ክርስቶስ ሰላም ላንቺ ይሁን፣ ሰላም ላንተ ይሁን ብሎ በመንፈሱ ሊገባና እኛን ልባችንን ሊያጽናና ልባችንን ሰላም ሊሞላው ደስታ ሊሞላው ይፈልጋል ማለት ነውና ከአንድ ነገር ላይ ስታክ ስንሆን አንድ ነገር ላይ ጥያቄ ሲኖረን ጌታ ኢየሱስ ክርስቶስ ሰላም ላንቺ ሰላም ላንተ ብሎ ያንኳኳል በራችን ማለት ነው። የእግዚአብሔርን መልእክተኞች የራሱን መልእክተኞች ይልክብናል፣ ቃሉን ይልክብናል። ገብቷችኋል? አሁን ኢቭን እንደዚህ የምንማረው አሁን ገብታችሁ ይህን ቪዲዮ የምታዩት ሁሉ ጌታ ኢየሱስ ክርስቶስ ሰላም ላንተ ሰላም ላንቺ ያለ ያንኳኳ መሆኑን እንድትረዱልኝ ነው። ገብቷችኋል? እንጂ ዝም ብሎ ጊዜ ለማቃጠል አይደለም። በዚህ ቻናል ላይ መታችሁ ይሄንን ፕሮግራምና ይሄንን ትምህርት የምትማሩት ይሄም አሁን ለሚያስፈልጋችሁን ነገር ጌታ ኢየሱስ ሊሰጣችሁ በራችሁን የልባችሁን በር ያንኳኳ ነውና በር ላይ ቆሜ አንኳኳለሁ፣ ማንም ቢከፍትልኝ እኔም አብን መተን እዛ መኖሪያ እናደርጋለን ማለት መንፈሱን እንሰጣቸዋለን ማለት ነው። የቅዱሱን መንፈስ እኛ ውስጥ ማደሪያ ሊያደርግልን ይፈልጋል። እኛ ቤተ መቅደስ ሊያደርገን ይፈልጋል። ገብቷችኋል? እና ያስጨነቀንን ያሳዘነንን በሐዘን ላይ ካታሰርን በበሽታ ላይ ከታሰርን ሰላማችን የሚወስድብን ነገሮችን በሙሉ ሰላም ሊሰጠን ነው የሚመጣው የሚያንኳኳው። ሐዘን ላይ ከሆንን ሊያጽናናን እርዳታ የምንፈልግ ከሆነ እርዳታ ሊሰጠን ነው የሚመጣው። ገብቷችኋል? እና ቤታችንን ወይም ደግሞ ልባችንን የሚያንኳኳው በቃሉ ነው፣ በመልእክተኞቹ ነው። ገብቷችኋል? አንዳንድ ሰው በምልክት ነው እና ጌታ ኢየሱስ ክርስቶስ ለቶማስ ለምሳሌ ምልክት ሊሰጠው ነው የመጣው፣ ምልክቱን ሊያረጋግጥለት ነው የመጣው። እና ግማሾቻችን በራእይ እናያለን፣ ግማሾቻችን በህልም እናያለን። እና የተለያየ ምልክቶች የተለያየ ድምጾች
ጌታ ኢየሱስ ክርስቶስ ያሰማናል፣ ሰላሙን ሊሰጠን ማለት ነውና ለዚህ ነው የሚመጣው እሱ ትንሣኤ መሆኑን እሱ እውነት ጌታ መሆኑን በእግዚአብሔር አብ እመኑ በእኔ እመኑ ብሎ ያለውን ቃል ሊነግረን ነው። እሱን ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 እንደዚህ ነው የሚለው፣ ልባችሁ አይታወክ በእግዚአብሔር አብም እመኑ በእኔም ደግሞ እመኑ ብሎ ጌታ ኢየሱስ ክርስቶስ አስተምሯል፣ ተናግሯል። ዮሐንስ 11 ቁጥር 25 እስከ 26 ደግሞ ጌታ ኢየሱስ ምን አለ? ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ነው ብሎ ጌታ ኢየሱስ ክርስቶስ የተናገረውን እንደገና ትንሣኤ መሆኑን ሕይወት መሆኑን ለቶማስ ገለጠለት ማለት ነው። ሌላው ደግሞ ምን አለ? ምን ይለናል የእግዚአብሔር ቃል? ሮሜ ምዕራፍ 10 ከቁጥር 9 እስከ 10 እንደዚህ የሚል ቃል አለ። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህና። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። በእርሱ የሚያምን ሁሉ አያፍርም ይላል። እሱን ሮሜ 10 ምዕራፍ 10 ከቁጥር 9 እስከ 10 እንደሱ የሚል ቃል አለና አሁን ልክ ጌታ ኢየሱስ ክርስቶስን ቶማስ በሚያየው ጊዜ ጌታዬ አምላኬ ብሎ በማለቱ ውስጡ ልቡ ያመነውን ነው ያጸደቀው። በዛ ጸደቀ። ገብታችኋል? በልቡ ሲያምን ጸደቀ። ልክ አሁን እዚህ ላይ እንዳለን ሰው በልቡ አምኖ ይጸድቃል እንደሚለው፣ ከዛ በአፉ ደግሞ መሰከረ፣ ጌታዬ አለ። የሱ ጌታ አደረገው፣ የሱ አምላክ አደረገው። ገብታችኋል? ስለዚህ በዚህም በመመስከሩ በአፉ በመመስከሩ ደግሞ ይድናል ይለናል እና በእርሱ አመነ ማለት ነው። እና ጌታ ኢየሱስ ክርስቶስም ስላየኸኝ አመን ካለው እና ጌታ ኢየሱስ ማመኑን ራሱ አረጋገጠለት። ስለዚህ በእርሱ በኢየሱስ ክርስቶስ የሚያምን ሁሉ እንደማያፍር ከዛ ቃል ወይ ከዛ ታሪክ ከቶማስ ታሪክ ተምረናል ማለት ነው። እሺ ደግሞ ሌላው ይሄ ደግሞ ለምንድን ነው ቶማስ ደግሞ እጁን ለማየት የፈለገው? ጌታ ኢየሱስ ክርስቶስ ሲሰቀል እጁን በሚስማር መተውታል፣ እግሩን ጎኑን በሰይፍ ወቅተውታል እና እሱን ነው ማየት የፈለገው የነበረው እና እንደዚህ ይላል ኢሳይያስ ምዕራፍ 53 ከቁጥር 5 እንደዚህ ይላል። እርሱ ግን ማለት ጌታ ኢየሱስ ነው። ገብቷቸዋል? አስቀድሞ ይሄ ትንቢት የተነገረው ነው። ስለ መተላለፋችን ቆሰለ። ጌታ ኢየሱስ ክርስቶስ ቆስሏል። ገብቷቸዋል? ልጁ ቆስሏል፣ በጦር ተወግቷል እና ቆሰለ። ስለ በደላችንም ደቀቀ፣ የደህንነታችንም ተግሣጽ ወይም ቁጣ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። ገብቷችኋል? የእሱ ቁስል ነው እኛን ፈውስ ያመጣልን። እሱ ቅጣቱን በመውሰዱ ነው። የእግዚአብሔርን አብ ቁጣ በሱ ላይ ስለተደረገና እኛ ደግሞ የእሱን ሕይወት ተካፋዮች ስለሆንን ነው እኛ የተፈወስ ነው። እሱ ቆሰለልን፣ እኛ ተፈወስን። እሱ በደዌ ደቀቀ ይለናል። እኛ ደግሞ ከበሽታችን እንድንነሳ ከበሽታችን እንድንድን ከታሰርንበት እንድንፈታ ነው ጌታ ኢየሱስ ክርስቶስ ከኃጢአት ባርነት እንድንፈታ ነው ያደረገን እና ያ ቁስሉ ምልክቱ ነው። በሱ ቁስል ምክንያት ነው እኛ የተፈወስ ነው። አንዳንድ ሰዎች ቁስሉን ምናምን እንደዚህ ቆሰለ ደቀቀ ሲሉ ወይም ደግሞ በመስቀል ተሰቃየ ምናምን ሲባል ይሄንን ሙቪ እንኳን ይሄንን ማየት አይፈልጉም። ደሙም ሲፈስ ሲገረፍ ሲመታ ግን ገመድ ላይ እንዲያው ሚስማር አድርገው ነው የሚመቱት። ዱላውን ምንድነው ይሄ ዱላው በቃ እነዚህ ሻርፕ የሆኑ ነገሮችን እያረጉ ነበር የሚመቱት እና በሚመቱት ጊዜ እንዲያውም ስኪኑ እየተነሳ
ገብታችኋል። ቆዳው እየተነሳ እንደዚህ ነበረ የቆሰለልን ለኛ ልላችሁ ነውና በሱ ቁስል ነው እኛ ተፈወስን የሚለው የእግዚአብሔር ቃልና የሱ ቁስል ግን እንደዛ ቆስሎ አልቀረም። እንደዛ መስቀል ላይ ሆኖ አልቀረም። መቃብር ውስጥ አልቀረም። ሊበሰብስ ስጋው ለመበስበስ እግዚአብሔር አብ አሳልፎ አልሰጠውም እና አስነሳው። ያንን እንዲበሰብስ ስጋው እንዲበሰብስ አልፈለገም። እሱ ትንሣኤ ነው። እሱ ህይወት ነው። ያኔ እሱ ላይ የነበረው ስጋውን ስጋው እንደዛ የቆሰለው ምክንያት ስጋው የሞተው ምክንያት ኃጢአትን ለመግደል ነው። የእኛን ደዌዎች ተሸከመ። ንጹሕ ሆኖ እግዚአብሔር ስለሆነ ነው። ገብቷችኋል እንጂ እግዚአብሔርና ፍጹም ያልሆነ ሰው ባይሆን ኖሮ የእኛን ደዌ መሸከም አይችልም ነበር እና የእኛን ሁሉ ኃጢአት የእኛን ደዌ የእኛን መተላለፋችን በሙሉ እሱ ላይ ሆነ። ከዛ እግዚአብሔር ቀጣው። እግዚአብሔር ተገጸሰው ነው የሚለን እና የደህንነታችንም ተግሳጽ በእርሱ ላይ ነበር ይላል እና እኛ ደህንነታችንን ያገኘነው በሱ መገጸስ ነው። በሱ ላይ በደረሰበት ቁጣ ነው። ገብቷችኋል? በሱ ላይ በደረሰበት ሞት ነው እና በዚህ ምክንያት እኛ ደግሞ እሱን ስናምን የኛም ኃጢአት ተወገደልን ማለት ነው። ገብቷችኋል? እና እሱ እንደተነሳው እሱ ትንሣኤ እንደሆነ እኛም ያመንነው እሱ እንደተነሳው እኛም እንነሳለን። ለዚህ ነው እኔ ትንሣኤ ነኝ፣ እኔ ህይወት ነኝ፣ በእኔ ያመነ ቢሞትም እንኳን ሕያው ነው፣ አይሞትም፣ ለዘላለም ይኖራል፣ አያፍርም ብሎ ጌታ ኢየሱስ ክርስቶስ ራሱ የተናገረው ማለት ነው እና በዚህ ምክንያት ነው ለማታምኑ ሰዎችም ጌታ ኢየሱስ ይመጣል። ለተጨነቃችሁ ለዚህ ነው ደካሞች ኑ ወደ እኔ ረፍት ሰጣችኋለሁ ብሎ ያለው። ሰላሙን ሊሰጠን ነው፣ ረፍቱን ሊሰጠን ነው፣ ፍቅሩን ሊያሳየን ነው። ገብቷችኋል? እንደዚህ ልክ አሁን ደግሞ እንደ ቶማስ ደግሞ ጥርጣሬ ላይ ያለ የማያምን ሁሉ ኃጢአተኞችን የመጣሁት ለኃጢአተኞች ነው፣ ለጻድቃንን ላድን ሳይሆን ለኃጢአተኞች ነው ብሏልና ሲሰኞች ለሆናችሁ አሁንም ጌታ ኢየሱስ ያንኳኳል። ኑ ልባችሁን ክፈቱልኝ፣ ኑ ጠይቁኝ፣ እዩኝ ብሎ ይላል እና እሱ ደግሞ አሳየን፣ ራስህን ግለጥልን ብላችሁ ስትሉት እኔን እንደገለጠልኝ ለእናንተም ይገልጥላችኋል። ለቶማስ እንደገለጠለት ለእናንተም ይገልጥላችኋል እና የማንኛውንም ጥያቄ መጠየቅ ትችላላችሁ። ለዚህ ነው አንኳኩ ይከፈትላችኋል፣ ጠይቁ ይመለስላችኋል፣ እሹ ታገኙኛላችሁ ብሎ ያለው ጌታ ኢየሱስ ለዚህም ነው እና ሊታየን ይፈልጋል፣ ሊመልስልን ይፈልጋል፣ ሊገኝልን ይፈልጋል እና ማንኛውም ጥያቄያችሁን ወደሱ አምጡ፣ ኑ ወደ እኔ ኑ ብሎ ያለውን ጌታ ኢየሱስ ክርስቶስ ልጋብዛችኋለሁ ዛሬ እና ያላመናችሁ ከሆናችሁ እምነትህን ግለጥልን። ደግሞ አምናችሁ ደግሞ ጭንቀት ላይ ኃጢአት ላይ የታሰራችሁ ደግሞ ካላችሁ ያንን ሱሰኝነት ይሰብርላችኋል። አሁንም ወደሱ ተጠጉ። እግዚአብሔር በተጠጋ አሁን ሲያንኳኳ ተግሳጹን ሲሰጥ ምክሩን ሲሰጥ በዚህ በቃሉ ኑ ወደ እኔ ብሎ ሲላችሁ እኔ አይደለሁም ኑ ወደ እኔ እምላችሁ። ገብታችኋል? እሱ በእኔ አድርጎ የጠራችሁ መሆኑ ልትረዱት ይገባል እና ይሄንን አስተውሉ ልላችሁ ነው እና በእኔ አድርጎ ኑ እያላችሁ ነው እና እናንተ ወደሱ ተጠጉ። እግዚአብሔርም ወደ እናንተ እየተጠጋ መሆኑን እንድትረዱ ነው። እግዚአብሔር በቀረበ ጊዜ እናንተም ቅረቡት ይላል እና የእግዚአብሔር ቃል እንድንቀርበው ይፈልጋል። እየጠራን ነው። ለጥሪው መልስ ስጡ ብዬ ልላችሁ ነው። ዛሬ ያለኝ ይሄ ነው። ነገ ደግሞ የሳምንቱን በሙሉ ትምህርታችንን በጸሎት አድርጌ እመጣለሁ ብዬ እንደ ጌታ ፈቃድ እመጣለሁ ብዬ አስባለሁ። እናንተም ልባችሁን እንደ አዘጋጁ ለጸሎት አብራችሁኝ እንድትጸልዩ እግዚአብሔር ሁላችንን ሚርዳን። ነገ ሰንበት ነው። ነገ የረፍት ጊዜ ነው። በቃ ያለንን ሁሉ ኑ ወደ ጌታ አምጥተን ወደ ዙፋኑ ወደ መስቀሉ እናስረክበዋለን። በቃ የተማርነውን ሁሉ በተግባር አድርገን በጸሎት አድርገን ደግሞ ጌታ ኢየሱስ በመንፈሱ እንዲረዳን ለአባታችን እናቀርባለን። ጥያቄ ካለን ሀሳባችንን እንናገረዋለን። እሱም ደግሞ የሚለንን እናዳምጣለን ብዬ ነው የምላችሁ ዛሬ።
ስለወደዳችሁት እኔ ወድጄዋለሁ እናንተም እንደወደዳችሁት ተስፋ አደርጋለሁኝ። የእግዚአብሔር ቃል የሚወደድ የሚጣፍጥ ነው፣ ከማር የበለጠ ይጣፍጣልና በርቱ፣ እንበርታ። የእግዚአብሔር ጸጋ ያግዘን፣ መንፈሱ ይርዳችሁ ብዬ ልላችሁ ነው። ነገኑ ጸሎት ጠብቃችኋለሁ። ደህና ሁኑ ባይ